قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فإن خير الكلام كلام الله جل وعلا وخير الحديث حديث النبي صلى الله عليه وسلم وكل بدعة ضلالة وكل ضلالة في النار. فالسلام عليكم ورحمة الله تعالى وبركاته. إن شاء الله የዳዕዋ ቲቪ ከሚያቀርብላችሁ ፕሮግራሞች ውስጥ የነህው ፕሮግራም ይገኝበታል። የነህው ፕሮግራማችን ኢንሻአላሁ ተዓላ በተከታታይ የሚሰጥ ነው የሚሆነው። ከመጀመሪያ ከአጀሩምያ በመጀመር ወደ ላይ ያሉ ኪታቦችን የሚቀሩ ኪታቦችን እናም የሐለቀቱል ዒልሚያ በየሐሪማው ያሉ የአቀራር ዘይቤ ስንመለከታቸው ሁለት አይነት ወይም ሶስት አይነት ሆነው እናገኛቸዋለን። አጀሩማና ሙልሐ ላይ ያለውን አቀራር ስንወስድ አንደኛ መጀመሪያ መትኑ ማብራሪያ ይሰጠዋል። ተዕሊቅ ወይም ደግሞ የሚጣል በሚል ይገልጹታል እነሱ። ተዕሊቆች ማለት ማብራሪያ ከመትኑ ላይ ተጨማሪ ማብራሪያዎች አሉ። እነሱ መትኑ ጋር ተያይዘው ይነገራሉ። ከዛ በኋላ ደግሞ ወደ ኢዕራብ ይገባል። ኢዕራብ ማለት እዚህ ጋር ተጥቢቅ ወይም ደግሞ መትኑ ላይ የምንማረውን ህግ ከዛው ከመትኑ ላይ ተጥቢቅ ተግባር ላይ ማዋል ዲስክራይብ ማድረግ እያንዳንዱ አረፍተ ነገር እየተገለጸ በኢዕራብ መልኩ ተጥቢቅ እየተደረገበት መሄድ ማለት ነው። እና በዚህ መልኩ ነው የምንሄደው። መትኑ መጀመሪያ ትርጉም ይሰጠዋል። አብረውም የያዙ ነገሮች ታሊቆች ይነገራሉ፣ ፈዋኢዶች ይደረጋሉ። ከዛ በኋላ ተመልሰን መትኑን ኢዕራብ ያደረግን ነው የምንሄደው የአላህ ፈቃድ ከሆነ ማለት ነው። ይሄ ባይሆን ሙልሐቱል ኢዕራብ ላይና አጀሩምያ ላይ የሚያገለግል ነው። ከአጀሩምያ ተነስተን እስከ ሙልሐ ያለ ነው። ከዛ በላይ ከሽፍ ፈዋኪህ አልፍያ ከሆነ ግን ኢዕራብ ሳይሆን ራሱ መትኑ ወይም ሸርሑ እየተተረጎመ እየተብራራ ነው የሚሄደው። ሁለተኛ ደርስ ሲሰጥ የሚቆምበት ገደብ አለ። ከዚህ እስከዚህ ለምሳሌ ኪታቡ ይሄ ነው አጀሩምያው። ይሄን ኪታብ ብንመለከት እየሄደ ደርስ የሚላቸው አሉ። ትንሽ ሄዶ ደርስ የምትል ይጽፋል። ምናልባት በደንብ ላለመደው ሰው ላይ ይታይ ይችላል እንጂ ደርስ ብሎ እዚህ ጋር መሐከል ላይ ይጽፋል። ማለት ምንድነው? የሚቆምበትን የአንድ ቀን ትምህርት እስከዚህ ነው ከዚህ እስከዚህ ነው እያለ እያስቀመጠ ነው የሚሄደው። ነገር ግን ይሄንኛ ላንጠብቀው እንችላለን ወደፊት ስንማር። ምክንያቱም ሰዓታችን የተገደበ ስለሆነ ሰዓታችን እደረሰበት ላይ ነው የምንቆመው። በዚህ መልኩ ኢንሻአላሁ ተዓላ አጀሩምያን እንጀምራለን ማለት ነው። يقول المصنف رحمه الله بسم الله الرحمن الرحيم بسم الله الرحمن الرحيم በአላህ ስም እጅግ በጣም አዛኝ ሩህሩህ በሆነው ጌታ ስም እጀምራለሁ ማለት ነው። أبتدئ قراءتي متبركا بذكر اسمه تعالى إلنا قراءتين جمر الله بركة يفلك سهون يا الله جل جلاله سموتشن ويمسمون بمانسات قراءتين أجمر الله مالتنا ترقمه استعانة ويم اندياجزين ودفيت حصابي اندياساكارلين كسو ማገዝን መርዳትን መደገፍን የፈለኩ ሲሆን ቅራአቴን ማንበቤን እጀምራለሁኝ ማለት ነው ትርጉሙ። እና ቢስሚላህ ያለው ላይ ምን የሚሉን ነገር አለ ሸኾቻችን? እንጀዓልተ ኢዳፈተሁ እስሚ ያለችዋ ሙዳፍ ትባላለች። አላህ ሚለው ሙዳፍ ኢለይህ ይባላል። ኢዕራቡ ላይ እንመጣበታለን። እንጀዓልተ ኢዳፈተሁ በያንየተን ኢዳፋው በያንያ ከሆነ ቢስሚን ሁወ አላህ አላህ ባለው ስም እጀምራለሁ የሚልን መልእክት ነው የሚሰጠው።
እንግዲህ እንደሚታወቀው አላሁ ጀለ ጀላሉሁ ብዙ ስሞች አሉት 99 ስሞች አሉት ከዛ በላይም ነው በ99 አይገደብም የሱስም እና ቢስሚላህ የሚለው ኢዳፋው በያንያ የሚባለው የኢዳፋ አይነት ከሆነ የአላህ ፍቃድ ከሆነ የኢዳፋ አይነቶች ወደፊት ከፍ ስንል የምናየው ይሆናል በያንያ የሚባለው ከሆነ አላህ በሚለው ስሙ ነው የጀመርነው ማለት ነው ወይንም ጻፊው ባላጀሩማ የጀመረው በዚህ ነው ማለት ነው طيب او بكل اسم من اسمائه تعالى ወይም በአላሁ ጀለ ጀላሉሁ ስሞች ሁሉ ጀምራለሁ ማለት ነው ትርጉሙ ان جعلت اضافته استغراقيه اسمي ወደ አላህ መضየፉ استغراق ከሆነ ሁሉንም የሚያቅፍ መልኩ የአላህ ስሞችን በአጠቃላይ የሚያቅፍ መልኩ ከታሰበበት ወይም በዚህ መልኩ ከታሰበና ከተወሰነ በሁሉም ስሙ ጀምራለሁ ነው የሚሆነው መልእክቱ طيب የሁሉም ስሙ ጀምራለሁ ማለት በሁሉም ስሙ ጀምራለሁ ማለት አሉ ወይ እዚህ ጋር ሲባል የሉም በቃል በንያ ግን በውሳኔ አሉ بمنزلة القضايا المتعددة كأنك قلت لك እንዳልክ ነው የሚወሰደው بسم الله الله ባለው ስሙ بسم الرحمن بسم الرحيم بسم الغفور بسم الشكور ሁሉንም ስሞች እንደዚህ ያረክ እንደመናገር ነው የሚቆጠረው ስለዚህ ቢስሚላህ የሚለው ኢዳፋውን በዚህ መልኩ ልንተረጉመው እንችላለን ማለት ነው طيب الله የሚለውን እንውሰድ الله የሚለው እንዲህ ይሉናል ሲያስተምሩ علم على الذات الواجب الوجود المستحق لجميع المحامد علم ማለት ስያሜ ነው علم ማለት ስያሜ ፕሮፐር ናውን የሚባለው በእንግሊዘኛው ወይም ደግሞ የተጸውኦ ስም ይባላል በአማርኛው ቀጥታ አንድን ሰው የሚያሳይ መሐመድ ኻሊድ በክር እነዚህ ናቸው ዓለም ማለት እና አላህ የሚለው ለአላሁ ጀለ ጀላሉሁ ስም ነው ዓለሙን على الذات الواجب الوجود መገኘቱ የግድ ለሆነ ذات ወይም ለአላህ ስም ነው المستحق لجميع المحامد የምስጋና አይነቶችን ሁሉ የሚገባው ለሆነ ጌታ ስያሜ ነው አላህ የሚለው ቃል ማለት ነው وهو الاسم الأعظم اسم الأعظم مالت الله يميلو نو إلونا الزولي الله يميلو اسم الأعظم نو عندما يتاوقوا كالله جل جلاله سموش وسط اسم الأعظم بمبالي يتاوق الله إن الله يعلو نو كذا وسط تبلو واختار النووي أنه الحي القيوم الإمام النووي اسم الأعظم بلو مالت الله يعلو صايهون الحي القيوم يعلو نو يلال مرجعتشو من دنو سيبالو ቁርአን ላይ 3 ቦታ ላይ ብቻ ነው የተነሳውና ይላሉ الحي القيوم የሚለው እንደሚታወቀው አያቱል ኩርሲ ላይ አለ ሱረቱ አሊ ኢምራን መጀመሪያው ላይ አለ ሱረቱ ጣሃ ላይ አለ 3 ቦታ ነው ስለዚህ የተነሳበት ቦታ ማነሱ ትልቅ መሆኑን ያሳያል ይላሉ ሶስተኛው ቀውል اسم الأعظم አይታወቅም አላሁ ጀለ ጀላሉሁ ተብቆታል ልክ እንደ ለይለቱል ቀድር ትክክለኛውም ይሄ ነው እና አላህ ላይ ከሚነሱ ነገሮች ምንድነው انه علم على الذات الواجب الوجود وانه الاسم الاعظم خلافا للامام النووي እሳቸው ከሆኑ ግን الحي القيوم ያለው ነው የሚሉት الرحماني الرحماني الرحيمي رحمن እና رحيم ያሉትን እንመልከታቸው الرحماني يالون سترقموت أي المنعم بالنعمة العامة لجميع الخليقة في الدار الفانية بلو يقلسوا تعال التاقامي إلو تعال بس أقاه اللهم يالتاقم جيتا لمن يوم خلق لمؤمنهم لمسلمهم لكافرهم لمنافقهم ለወንዱም ለሴቱም ለሁሉም ለንሰውም ለሁሉም የሚያጣቅም የሆነ ጌታ ማለት ነው የት ከተባለ في الدار الفانية ዱንያ ላይ ማለት ነው ጠፊ ከሆነችው ሀገር ላይ ዱንያ ላይ ማለት ነው ረሂምን ደግሞ ሲገልጹት እንዲህ ይላሉ المنعم አጣቃሚ የሆነ ጌታ بالنعمة الخاصة ልዩ በሆነች ጸጋ لأهل الكرامة ለክብር ባለቤቶች في الدار الباقية قري هونچو አገር ላይ አኺራ ማለት ነው ለሙእሚኖች አኺራ ላይ ልዩ በሆነ ጸጋ የሚውልላቸው ብለው ይተረጉሙታል ሌሎችም ትርጉሞች አሉ بجلاء النعام بدقائق النعام ብዙ የሚባሉ ነገሮች አሉ ይሁንና ግን
ይሄን እዚህ ድረስ ይጠቅሱልናል ከዚህ ጋር ግን መባል ያለበት ነገር ስላለ ረህማን እና ረሂም ትርጉሙ አሁን የተተረጎመበት ትርጉም ትክክል አይደለም አዛኝ ነው ትክክለኛ ትርጉም አላህ ያዝናል ሲፈተ الرحمن የሚያረጋግጥ ነው ረህማን ተብሎ አጣቃሚ በሚለው የቀጥታ ትርጉሙ ሊሆን አይችልም ላዚም ነው የሚባለው አዛይ ከመሆን የሚመጡ ነገሮች አሉ ምንድናቸው እነሱ ከተባለ የሚያዝን አካል ለሰው ስለሚያዝን ጸጋን ለሰው ይውላል ማለት ነው አላህ አዛይ ነው በሚለው ነው የሚገለጸው ግን አዛይ ነው በምንልበት ጊዜ የሰውን ማዘን ይመሳሰላል አይባልም رحمته بما يليق به ورحمة الخلق بما يليق بهم የሰዎች ረህማ እነሱን በሚመጥን ነው ያ አላህ جل جلاله ረህማ እሱን በሚመጥን እሱ በሚያቀው መልኩ ነው ስለዚህ የሁለተኛው ትርጉም ሲፈተ الرحمن አረጋግጦ መሄድ እንጂ ይሄኛው ትርጉም ተገቢ አይደለም ማለት ነው طيب رحمن እና رحيم ላይ የሚያነሱልን ነገር አለ هما صفتان مشتقان من رحمة ሲፋዎች ናቸው رحمن እና رحيم ሲፋ ማለት ገላጭ ናቸው አላሁ جل جلاله ነው እየገለጽን ያለው አጀክቲቭ ልንለው እንችላለን አላህ الرحمن የሆነ الرحيم የሆነ مشتقان ማለት የተወሰዱ የተያያዙ ናቸው من رحمة رحمة ከሚለው ቃል او من مصدر رحمة كرحمة مصدر ስሮ ቃል رحمت ያለው ማለት ከሱ የተወሰዱ ቃላቶች ናቸው ባህሪን የሚገልጹ ናቸው ይላሉ ይሄን ካሉ በኋላ لكن الرحمن ابلغ من رحم رحمن ግን የበለጠን ትርጉም ያሳያል رحمن የበለጠን ትርጉም ያሳያል ከማን كرحيم يبلت أن ترجم نم يسايو لأن زيادة المبنى تدل على زيادة المعنى يفيد المبزات يترجم مبزات سلم يساي رحمن كرحيم يبلت على يميلون ياسك أمتلنا المالتنا إن شاء الله كأفتابه على تملسنا من الجنين وميهنا السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته كأفتابه على تملسنا الرحمن الرحيم ترجمات شو اندسروا قال تمساسين ነገር ግን رحمن ይበልጣል ነው ፊደሉን ብንቆጥር رحمن ያለው ራኡ አለ ሃኡ አለ ሚሙ አለ አሊፉ አለ ኑኑ አለ رحيم የሚለውን ስንቆጥር ግን ራ አለ ሃኡ አለ ያኡ አለ ሚሙ አለ رحمن አምስት ፊደል አለው رحيم አራት ፊደል አለው የፊደሉ መብዛት የትርጉምን መብዛት ያሳያል ስለዚህ رحمن ማለት አብለግ ነው በጣም የሚያዝን ይላል رحيم የሚለውም አብለግ ነው በነገራችን ላይ ሱፐርላቲቭ ወይም የንጽጽር ቃል ነው ሲገተ ሙባለጋ ልንለው እንችላለን ይሁንና ግን ረህማን ይበልጣል ከረሂም ከትርጉም አንፃር ስለዚህ ረህማን እና ረሂምን በዚህ መልኩ እንገልጻቸዋለን ማለት ነው طيب بسم الله وانما طولت الباء ይሉናል ቢ ስንል ጽሁፉን ልብ ብላችሁ ካያችሁት ረዘም ትላለች እቺኛዋ ማለት ነው እቺ ቢ ያለችው እንደዚህ ቆም ያላላት የባኢቱ መጻፊያ የተጻፈችበት ወይም ነጥቢቱ ያለችበት ፊደል እንደዚህ ቆም ያላለው ይሄ ታያችኋል ብዬ አስፋለሁ ይሄ وانما طولت ለምንድነው እንደዚህ ረዘም የተደረገው ሲጻፍ لخمسه معاني አምስት ነገሮች አሉ ከአምስቱ ላንዱ አምስቱም ሊሆን ይችላል አንደኛው ليبتدأ اسم الله الاعظم بالاعظم የትልቁ ጌታችን ስም በትልቅ ነገር እንዲጀመር ነው ረዘም ሲል ትልቅነትን ስለሚያሳይ ማለት ነው ይሄ አንዱ ምክንያት ነው ሁለተኛው ምክንያት لتقابل همزه الجلاله باسمي ብለን አላህ ስንል አሊፍ አለች አላህ እንዲህ ተጻፋለች ይቺኛው አሊፍና ያቺኛው አሊፍ እንዲተያዩ ነው ስትሬት እንዲሆን ሁለት ሶስተኛው للفرق بين خطها وخط السين ሲኒቱ እንደምናውቀው ቢስ ጥርሶች አሏት ሲን ጥርስ አላት የባኢቱ ጥርስ ከፍ ይበል እንደዚህ ከዛ የሲኑ ጠር ይበል ሁለቱም የሲኑም የባኡ እኩል ቢሆን ኖሮ ይሄ የሲኑ ነው ወይስ የባኡ ነው
ጥያቄ ሊፈጥር ይችላል ስለዚህ ለፈርቅ ለየት እንዲሉ ሲባል የባኢቱ ረዘም ተደረገ አራተኛ لتحسين الخط ይላሉ ጽሁፉ እንዲያምር ጎማዳ ብዙም ደስ አይልም ቀጥ ያለ ሲሆን ግን ደስ የሚል ወይም ደግሞ የخط የጽሁፍ ህግ በዚህ መልኩ እንደሚያምር ስለሚገልጽ خطو ወይም ጽሁፉ እንዲያምር ነው ይላሉ طيب አምስተኛ للعوض عن الهمزة المحذوفة في كلمة اسم የሚለውን ቃል ስንመለከት اسم ያለውን ብቻ ባእ ሳይኖረው ምትላለች اسمون ወቀጥታ ወደ ሲኑ አይደለም የምንሄደው ምትላለች ባኢቱ ስትመጣ ግን ቢስም ሳይሆን የሚባለው ቢስም ነው የሚባለው ያለችው አትወርቃለች ሐምዘቱል ወስል ነች የደርጅ ጊዜ ወይም አረፍተ ነገሩን ስናያይዝ ትወርቃለች በጽሁፍም አትጻፍም እሷ ልብ ብላችሁ ከሆነ አሁንም ቢስሚላህ ያለውን ስንመለከተው እዚህ ኪታቡ ላይ ቢ ብሎ ቀጥታ ወደ ሲኑ ነው ቢስም ነው እንጂ ከባኢቱ ቀጥሎ አሊፍ የለም አሊፊቱ አልተጻፈችም ወርቃለች አሊፊቱ አልተጻፈችም ያቺ አሊፍ ስለወደቀች ለሷ ልውጫ ሲባል ነው ቆም የተደረገው للعوض عن الحمزة المحذوفة ለወደቀችው ሐምዛ عوض ለዚህማ ቁርአኑ ላይ ልብ ብትሉ اقرأ باسم ربك አለው ላይ ቢስሚ ያለው ጽሁፉ ከዚህ ቢስሚ የተለየ ነው በምንድነው የሚለየው ካላችሁ ከባኢቱ በኋላ አሊፍ አለች ቁርአኑ ላይ ቢ እንደዚህ ነው የሚጻፈው ቢ እንደገና ሲኑ እዚህ ጋር ቢስሚ ለብቻ ነው የሚጻፈው ይሄኛው ግን ቢስሚላሂ الرحمن الرحيم ላይ ግን ባኡና ሲኑ ቢስ ባንድ ተያይዞ ነው የሚጻፈው ቁርአኑ ላይ አሊፍ ተጻፋለች በሲንና በባኢቱ መካከል ላይ طيب እዚህ ቁርአኑ ላይ አልወደቀችም ቢስሚላሂ الرحمن الرحيم ላይ ግን ወድቃለች እና የባኢቱን መቀመጫ የነጥቡን መቀመጫ ከፍ ያደረግነው ምክንያት ስለወደቀች ለሷ አይወት ነው ብለው ይነግሩናል ሸኾቻችን በጣም ጥሩ وإنما بدأ بالباء بسم الله سنبلام سنتطام سنقرام سنصفم بسم الله የመጀመሪያቱ ፊደል ምን ጀምርባት ፊደል በፊደል ደረጃ ቢ ያለችው ለምንድነው ይሄ በባ የተጀመረበት አላሁ ጀለ ጀላሉሁ የሰው ልጅ በአደም ጀርባ እንደነበሩ ቃለ መጠይቅ ሲያረግላቸው የመለሱበት መልስ በባ የተጀመረ ነው አለስቱ ቢረቢኩም ሲላቸው قالوا بلا با እቺን ነው የተጠቀሙት ስለዚህ እዚህ ጋር በባ እንጀምር ድሮ በባ ነው መልሱ የተሰጠውና አሁንም ስንበላም ስንሄድም ስንመጣም ስንጠጣም በጥሩ ነገር ቢስሚላህ ስንል በባ መጀመር አለብን ልክ ይሄ ያን እንዲገጠም ማለት ነው ባጭሩ በዚህ መልኩ ይነግሩናል ቢ ወደ ከስራ ደግሞ ለምን ሄድን ይላሉ ቡስሚላህ ወይም በስሚላህ ሳይሆን ቢ ከስራ የተደረገችበት ወደፊት በስፋት ይመጣል ይሄን ጥቆማ ነው የሚሰጡን እነሱም እዚህ ጋር ሲያስተምሩን ባኢቱ ስራዋ ይቺባ ቢ ያለችዋ ሐርፍ ጀር ትባላለች የገባችበት ቃል በከስር እንዲነበብ ነው የምታረገው ቢስሚ ቢስሙ ቢስማ አይባል ቢስሚ ከስር طيب ስለዚህ አንቺ ስራሽ ከስር ከሆነ ያንቺም ቫውል ወይም አንቺም የምትተሐረክበት ሐረካ ከስር መሆን አለበት ቢ ተባለ ቡባ አይባልም ማለት ነው ኤን ኢዕራቡ ላይ የምናይ ይሆናል ባጭሩ ቢስሚላሂ الرحمن الرحيم ላይ የሚያነሱልን ነገሮች ይሄን ይመስላል ከዚህ በኋላ ወደ ኢዕራብ ነው የምንገባው معناهم በዚህ መልኩ የቢስሚላሂ الرحمن الرحيم ካየን ቢስሚላሂ الرحمن الرحيم ያለው ኢዕራቡ ምንድነው ራሱ መገለጽ ስላለበት ይሄን ሲገልጹ እንዲህ ይላሉ الباء باسمي الباء حرف جر مبنية على الكسر الباء بي سنري ያለችው አባ حرف جر ትባላለች حرف جار ሁለቱም ይቻላል حرف جر የገባችበትን ቃል ከስር አድራጊ የሆነች حرف ነች መስተዋድድ ማለት ነው በነገራችን ላይ حرف جر ማለት መስተዋድድ ማለት ነው مبنية على الكسر በከስር ነው ደግሞ የምትነበበው ቢ እንጂ ቡ በ አይባልም እንዳየነው ማለት ነው طيب اسمي የሚለውን ቃል ደግሞ እንመልከት اسمي مجرور بالباء اسمي مجرور بالباء وعلامة جره كسرة ظاهرة في آخره اسمي ያለው ቃል ደግሞ በባኢቱ የተጀረረ ነው ባኢቱ ከስር አድርገዋለች ነው طيب እሷ መጀረራ ወይም እሷ ከስር ማድረጓ የሚታወቀው መጨረሻው ላይ ያለችው ሐረካ ወይም ቫውል
ግልጽ ታረጋዋለች ቢስሚ እስሚ መጨረሻው ላይ وعلامه جره كسره ظاهره في اخره طيب الجار والمجرور الجار ማለት ባኢቱ ማለት ነው والمجرور ማለት اسمي ያለው ይሄ لابد له من متعلق يتعلق به اتفاقا بين البصريين والكوفيين ይሄ ጃር መጅሩር የሚያያዝበት ነገር ቅሮት የለውም እዚህ ላይ ኪታቡ ላይ የሚጽፈው الجار والمجرور متعلق بمحذوف ነው የሚለው ግን ሼኾቻችን ሲያስተምሩን ይሄንን ቃል ሳይሆን የሚጠቀሙት الجار والمجرور لا بد له የሚለው ነው የሚጠቀሙት لا بد له من متعلق يتعلق به ይሄ ህግ ነው ቃዒዳ ነው ወደፊትም ምን ይዘው ሁሌም ቢሆን ጃራና መጅሩር ከመጣ የሚያያዝበት ነገር ያስፈልገዋል ማለት ነው ትርጉሙ ቃዒዳ ነው ህግ ነው ይሄ ወደፊትም ምን ቀጥልበት ይሆን الجار والمجرور لا بد له من متعلق يتعلق به لأن تعلق الجار والمجرور عمل የጃር መጅሩር መንጠልጠል ስራ ይባላል ስራ የሚባል ነገር አለ ነህዮች ላይ ስራ ማለት ምናቀው ስራ አይደለም ረፍዕ ማድረግ ነስብ ማድረግ ማንጠልጠል ይሄ ስራ ብለው ነው የሚወስዱት እነሱ ወይም አመል በሚለው ነው የሚገልጹት አንድ ቃል ሌላን ቃል በضማ እንዲቀራ ማድረግ ስራ ነው ይሄ አንድ ቃል ሌላኛውን ቃል በፈትሐ እንዲቀራ ማድረግ ይሄን እንደ ስራ ነው የሚገልጹትና ነው والعمل لأن تعلق الجار والمجرور عمل ስራ ነው የሚባለው ስራ ከሆነ ደግሞ የሚሰራው ነገር ያስፈልገዋልና የሚንጠለጠልበት ነገር የግድ ነው ይላሉ በጣም ጥሩ اتفاقا بين الكوفيين والبصريين ኩፍዮችና በስሪዮች የሚባሉ ነሁ ላይ ታዋቂ የሆኑ የዑለሞች ክፍሎች አሉና እነሱ ሁለቱም የተስማሙበት ነው ይሄ ጃር መጅሩ ሚንጠለጠልበት የማይቀር መሆኑ بالاتفاق ነው በስሪዮች ማለት ዑለማኡ البصرة ወይም የበስራ ዑለሞች ናቸው ወረኢሱሁም ሲበወይ ዋናቸው ሲበወይ በመባል ይታወቃሉ ኩፍይን ወይም ኩፍዮች ማለት ደግሞ ዑለማኡ الكوفة የኩፋ አገር ዑለሞች ናቸው ወረኢሱሁም الكسائي ዋናቸው ኪሳኤ በመባል ይታወቃል እና ሁላቸውም ተስማምተዋል لكن قدره الكوفيون فعلا ልዩነታቸውና ኺላፋቸው ምንድነው ከተባለ ኩፍዮች فعل ብለው ነው የቀደሩት ያ ጃር መጅሩሩ የሚንጠለጠልበት ነገር فعل ነው የሚሉት እነሱ በስሪዮች والبصريون اسما በስሪዮች ከሆኑ ደግሞ ስም ነው ይላሉ ይቀደረው ስም ነው ይላሉ ስምና فعل የሚባል ነገር አለ ወደፊት እናያለን ስም ማለት ናውን ማለት ነው فعل ማለት verb ማለት ነው ጃር መጅሩር ቢስሚ ያለው የሚያያዝበት ነገር ምንድነው ሚለው ላይ የተለያዩት የሆነ ነገር እንደሚቀደር ተስማምተዋል ያ የሚቀደረው ግን فعل ነው በኩፍዮች ስም ነው በበስሪዮች لكن قدره الكوفيون فعلا لمن سيبالو لأن تعلق الجار والمجرور عمل يجار المجرور منطلط سرا يبالال والعمل للفعل أصالة سرا دغمو بوانانت منطلطل نصب ማድረግ رفع ማድረግ بوانانت የሚገባው فعل ነው ስለዚህ فعل ነው የሚቀደረው ይላሉ والبصريون اسما بصريዎች فعل ነው منقدرው አሉ لأن هذا المحل محل الابتداء ይሄ ያለንበት ቦታ የጅማሬ ቦታ ነው እየጀመር ነው ገና والابتداء بالاسم اليق በስም መጀመር ደግሞ ተገቢ ነው ይላሉ طيب በኩፍዮች فعل ነው የሚቀደረው በበስሪዮች ስም ነው የሚቀደረው የሚለውን ካወቅን በኋላ ሁለታቸው ግን የተስማሙበት አንድ ነጥብ እንዳለ ማወቅ ይገባናል ሁለታቸውም ቢሆኑ ጃራና መጅሩሩ የሚያያዝበት ነገር የግድ ነው ያ የሚያያዝበት ነገር ምንድነው ነው እዚህ ጋር ነው ጭቅጭቅነቱ ወይም ኺላፋቸው የሚመጣው ከዚህ ጋር طيب ኩፍዮች فعل ነው የምንቀድረው ምክንያታቸውን ማስቀምጠዋል لأن هذا المحل محل العمل أو لأن تعلق الجار والمجرور عمل يجار مجرور مياز سرا يبالال والعمل للفعل أصالة ስራ ደግሞ የፊዕል ነው መስራት ያለበት ይላል طيب በስሪዮች ስንሄድ ደግሞ ስም ነው እየጀመር ነው ያለነውና ጅማሬ በስም
ነው መጀመር ያለበት ብለው ኺላፋቸው በዚህ መልኩ ነው የሚቀመጠው ከዚህ በኋላ ግን ኩፍዮች ምንድነው የሚቀድሩት በስሪዮች ምንድነው የሚቀድሩት የሚለውን ኢንሻአላህ ያላህ ፍቃድ ከሆነ በሚቀጥለው ድርሳችን የምናየው ነው የሚሆነው وإلى لقاء آخر السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم